ልጅ የኛም ቤተሰብ ነው። ማወቅ ያለብሽ ነገር አንቺ ከዚህ በፊት የምታደርጊያቸው ነገሮች እንዳትታመኝ ነው የሚያደርግሽ። ከዚህ በፊት ብዙ ነገር ብዬሻለሁ። የምር ይሄ ልጅ ጠፍቶ ከሆነ መሀል ላይ ተጎጁ ማን ነው? ህፃኑ ልጅ ነው። ስህተት አትስር። የማይመች ቦታ ላይ ጠይቀናለች። ለጥያቄዋ መልስ መስጠት አለብን። በቃ መልስ ሰጥተን ማውራት ያለብን ነገር መከራከር አይጠበቅባችሁም። እየተከራከርኩ አይደለም። አንተ ክርክር የመሰለ ሀሳቡን ጠየቀችኝ አይደለም። መናገር ያለብኝን ነገር ኢትስ ኦኬ፣ እንሄዳለን። አንድ ነገር ልነግርህ እፈልጋለሁ። አንተ ብትሆን እዚች ጋር ህግ መጫወቻም ሆነ መጨማለቂያ ነገር አይደለም። ልጄ ጠፍቶ ሰላም ውድ ቤተሰቦቼ፣ ድራማው ቀጥሏል ትላላችሁ። አይ ይሄ ወረቀት እንዴት ነው እየታሸገ ነው እንደሚመጣው እናንተ? ዛሬ ደግሞ ታሽጎ ነው የመጣው። ከትናንት ወዲያ ግን ሩታ ስታመጣ ዝም ብሎ ወረቀት ነበር። ዛሬ ደግሞ ታሽጎ አምሎበት ነው የመጣው ማለት ነው። አረ ይሄ ፍርድ ቤት ተሻሽሏል እንዴ! የእነዚህ ፍርድ ቤት ደግሞ የተቀየረ ነው። አይ ድራማ። ለማንኛውም ውድ ቤተሰቦቼ እውነት እንኳን ቢሆን ሄርሜላ እንደዚህ መናገር የለብሽም። ነገ ጧት በእኔ ይደርሳል ብለሽ አስቢ። አዎ ልጇ ጠፍቶባታል። መጠልጠልም ያለብሽ። አዎ ተጠልጣሊም አንቺ ነሽ አንደኛ። እንዴ እንደዚህ ትቀልጃለሽ እንዴ? እንደዚህ አፍሽን ልከፍችም እኮ አይገባሽም። እንደውም ያንቺ ነው የባሰው ማለት ነው። ስለዚህ አንቺ እንዲህ ብሎ መናገር እንኳን አትችይም ነበረ። እስር ቤት ጓደኛ ሊያገኙ ይችላሉ ምናምን። እንዲህ አንቺ ምን መሆንሽ ነው? ያሽው እኮ የሷን የልጁን አባት ነው። እንደዚህ ማለት የለብሽም። ሄርሜላ ግን ላነጋገልሽ ለከት ቢኖረው ማለት ነው። በኋላ አንቺው እንዳታለቅሽበት ማለት አንቺ እንደምታለቅሽው ደግሞ ይገባናል እንደምታለቅሽበት። ይሄ ድራማችሁ ደግሞ ድራማ መሆኑ ያስታውቃል። የእናንተ ደግሞ ፍርድ ቤት የቱኛው ጋ ነው? እስቲ ቀበሌ ስንት ነው እናንተ ፍርድ ቤታችሁ? እንግዲህ ነገ እኛ እንገኝም እናንተ ናቸው እዛው መልስ ስጡ ብለዋል። እንግዲህ ኤፍሬምም ተከሷል። መክሰስህ ጥሩ አረክ፣ ጥሩ አልግሃል፣ እንደዚህ አድርግሃል ምናምን። አይ እንደው የእናንተስ ነገር እንደው ጉድ እኮ ነው። አረዲያ እንደው እናንተስ እንደው እኔ ይሄ እውነት እንኳን ቢሆን ማለት ነው እንደው የውሸት አሁን እኮ አክስትየዋ የምታውቀው ነገር አላት። እውነት እንኳን ቢሆን አብርሃም ልጁን ወስዶ እቺ አክስት አይደለችም የአብርሃም ዘመድ ነች። ልጁን ወስዶ ለሷ ነው የሰጠው። ሩታ ምንም የምታውቀው ነገር የለም። ምንም ይሄን እንትን የሚላት ስም ማጥፋት ምናምን። አንተም እኮ ስንት ጊዜ አጥፍተሃል? ስንት ጊዜ ሊከልድ ያለብህ? ሩታ እኮ ምንም ሊከልድ የለባትም። ስለዚህ የራስህ ተዟዙሮ እኛን እንከሳለን እኛን እናሳስላለን ያሉት እነሱ ዙረው ገቡ የምትሉት እናንተ ዙራችሁ እንዳገቡ መልሳችሁ ማለት ነው። ይሄ ነገር እሷ ልጅ ጠፍቶባታል። ማንኛውም ሰው የሚለው እኮ ልጅ ሲጠፋበት ደግሞ ስንት ቀን ታገሰች? አክስትየዋ ነች እዚህ ጋር ጥፋት ያለባት አክስትየዋ ነች። እሷ የምታውቀው ነገር የለም እንዴ? እሷ እኮ ምን ታድርግ? ራስህም እኮ አንተ እኮ የምታውቀው ነገር አንተ ስላለህበት ነው እንጂ ይሄ ነገር ምንም ችግር የለው የማስረዳውን አስረዳለሁ ብላለች አክስትየዋ። ይሄ በንግግር ብናልፈው ይሻላል፣ ግን ምንም ችግር የለው እኔ የምናገረውን እናገራለሁ ብላለች። ያው ያንተው መዘዝ እንዳይሆን ይሄንን ነገር ያመጣችሁት ያው እየተመካከራችሁ ድራማችሁን እየሰራችሁብን ነው። እንግዲህ ይቀጥላል። ለምን ይሄ ድራማ ካልሆነ ለምን ጉዳችሁን በውስጥ አትፈቱም? ሁልጊዜ በቪዲዮ እኮ መሆን የለበትም። በውስጥ እኮ ነው መፍታት ያለባችሁ። ሁልጊዜ በሚዲያ ላይ እያመጣችሁ ይህንን ወረቀት እኔ እውነቴን ነው የምላችሁ ማለት ነው። አሁን ዛሬ ራሱ ያየው ድራማ እኔ ከቡታጀራዎች ግን ድራማችሁ በጣም ረቂቅ ነው እና ሩታን ለማሰደብ፣ ሩታን ለማስጠላት፣ ሩታን እንደዚህ ለማስደረግ አንተ የያዝከው እንትን እኔ ሩታም የዚህን አይነት ድራማ እንዴት እንደተቀበረች አይገባኝም። እና እኛ ፕሮግራም አለብን ሂዱልን እያላችኋቸው ነው። እንግዲህ ፕሮግራማችሁን እናያለን ማለት ነው። ለማንኛውም ውድ ቤተሰቦቼ እኔ እንጃ እንደዚህ አይነት ነገር በጣም ከባድ ነው። እንደዚህ ባትቆሃኑ እንደዚህ የሆነ በቃ እንትን ባትሉ ጥሩ ነው ብዬ ነው የማስበው። ይሄ ድራማችሁ እንግዲህ ሁሉም ሰው ስላወቀባችሁ ቀጥሉበት፣ ግፉበት። ገና ይቀጥላል። ይኸው ብያችሁ የለም በአብርሃም ቻናል ተተለቀቀ ድራማ ነው ብያቸዋለሁ። ይኸው በሱ ቻናል ነው የተለቀቀው። ለምን ይሄ ድራማ ነው።
እሱ ፍቃድ አውጥቶበታል። ቻናሉን ድራማ ሰራበታለሁ ብሎ ብያችኋለሁ። ይሄው ዛሬ ለምን በሌላ እንትን አልቀረበም? ስለዚህ ድራማ ስለሆነ ነው። ለማንኛውም ቤተሰብ እኔ እንደው የማይመስል ነገር ለሚስት አትንገር። ይሄ ትክክለኛ ነው ብዬ አይደለም። ለምን እዛ ረገን ያልተቀበለችም ወረቀቱን? ለምን የእናንተና የእሷ ስለሆነ ማለት ነው ታሪኩ። አሁን ታያላችሁ። ነገ ደግሞ ሌላ ነገር ብለው ይመጣሉ። ነገ ደግሞ ሌላ ነገር ብለው ይመጣሉ። ምን ነገ እኮ ቅዳሜ ነው። ፍርድ ቤት አለ እንዴ? ኧረ ጉድ ነው ነው የትናንት ነው ይሄ ነገር ማለት። ነገ ቅዳሜ ነው። ቅዳሜ ፍርድ ቤት የለም። ነገ ጠዋት እንድትገኙ ብልሃል። ቅዳሜ ደግሞ ፍርድ ቤት በየት ሀገር ነው? ኢትዮጵያ ውስጥ ያለው እድ ኧረ ግዳይ ይኸውላችሁ። እንደው በዚህ እንኳን እኛ እንትን ማለት የለብንም። እኛ በዚህ ራሱ መማር የለብንም። ቅዳሜ እንዴት ነው ፍርድ ቤት አለ? ቅዳሜ ፍርድ ቤት እኮ ያለው እንትን አለው እኮ ቀን አለው ራሱ ፍርድ ቤት የምትጠሩበት የምትከሰሱበት። ቅዳሜ ቀን ደግሞ የለም፣ በምንም ታምር የለም። እኔ የድራማችሁ ድራማ ከዛ ደግሞ በዚህ ወረቀት ታሽጎ ትናንትና በነጭ ወረቀት ነበር ይዛ የመጣችው። ዛሬ ደግሞ እሱ አሻሽጎ ይዞት መጣ። አየየየ የመለሰችውን ወረቀት እኮ ነው እሱ የወሰደውን ወረቀት እኮ ነው እንትን ያለው መልሶ ያመጣው ማለት ነው። በነገራችን ላይ እናንተ አታጭበርብሩ ህዝቡን። ድራማ ነው እኮ ብትሉ ኑሮ እያየናችሁ በቃ ድራማ ነው ብለን። ለነገሩ ድራማ እንዴት ይነገራል ማለት መጨረሻውን ሳናውቀው መጨረሻው ምን እንደሆነ። ግን በልጃችሁ አትነግዱ፣ በልጃችሁ አትነግዱ። የእናንተን ድራማ እዛው እየተጫወታችሁ ልጃችሁን ግን አስወጡት። ከዚህ ማት ማለት ነው። ከዚህ ተንኮል እዚህ ሁኔታ ብታስወጡት ይሻላችኋል። እሺ ልጁን ለማን ልትሰጡ ነው? ነገ እነሱ ፍርድ ቤት እነሱ እስር ቤት ሲሄዱ ማለት ነው። ሉሊት ሊሆን ነው ነው አንተ ልትወስደው ነው ሉል? አይ አንተ እኔ ፍርድ ቤት በሩ ጋር እንዲደርሱ አልፈልግም። ያው ነገሩ ነው እንጂ እንትን ያለኝ አለሱ ሩት ሄልሚላ ግን እንዲህ ከዛ ጓደኞቻችሁን ያገኛሉ ስትለው እኮ ነው። አንቺ መጥፎ ነገር አትናገሪ፣ እኔ እዛ እንዲደርሱ አልፈልግም ሲላት ዝም ማለት ጭጭ አለች። ምንም ቢሆን የልጁ እናት እኮ ነች። ምንም እንትሏን አይመኝም። አሁን ነገ ሌላ ነገር ብለው ይመጣሉ። ለምን ነገ ቅዳሜ ነዋ፣ ፍርድ ቤት የለም። ነገ ደግሞ ሌላ ነገር ሄደው በቃ ነጣ ወጣን ብለው እነ ሩታ ደግሞ ይመጣሉ። በሩታ ቻናል ማለት ነው። ምልታ ያላችሁ ነገር በሩታ ቻናል እንደሚመጡ ማለት ነው። ነገ በሩታ ቻናል ይመጣል ወይ በአብርሃም ቻናል። ድራማው ተቀጠለ፣ ነገም በአብርሃም ቻናል ይለቀቃል። ስለዚህ ድራማ ነው። እነሱ እየተጫወቱ ነው። እነሱ ስራቸውን እየሰሩ ነው። ያው እንደው ግን ለገንዘብ ብላችሁ እንደዚህ ወንድማማቾች እንደዚህ ባትባሉ ጥሩ ነው። እንግዲህ ፍሬምም ጭጭ ብሏል ዛሬ መልስ ሲሰጥ አላየ ነው። የምትንጣጣው ብዙዬ ነች። የሚንጣጣው አብርሽ ነው። ጥጋቡ ደግሞ እንዴት ፈላበት በእናታችሁ። ለ20 ደቂቃ ቪዲዮ እያላችሁ እንዴት እንትን ትላላችሁ? ተቃቅፋችሁ እየተኛችሁ አይ እንደዚህ ትግማማላችሁ። እንደው ቤተሰቦች ይህን የማስገባቸው እኮ ስንት ነው የሚከፈላችሁ? ይሄ ሁሉ ህዝብ ስንት ነው? ዛሬ ደግሞ ለማስመሰል ማለት ነው እንትላ እየተቀለሰለሰች መታለች ገኒ ማለት ነው። ለማንኛውም ሼር ላይክ አድርጉኛል።